በሀገራችን ደንብ መሰረት በሀገራችን ባህል መሰረት ሀዘን ሲኖር እንኳን የጅምላ ጭፍጨፋ እንኳን ቤተ ክርስቲያን ነዱ እንኳን ህፃናት ታርደው ሁለቱም ሴቶች ቢቢሲ የጻፈውን አላያችሁ? ከቤት አወጧቸው አለ፣ ይዘዋቸው ሄዱ አለ። አገዳደሉን ለመናገር ቀፈፈን። ሴቶች ናቸው፣ ቤታቸው የተቀመጡ ናቸው። ይህ ጭካኔ ለምንድን ነው? ሌላው እንዲፈራ እንዲደነግጥ፣ እዚህ መሬት ላይ አልቀመጥም የትም መሄጃ የላቸውም እኮ እንዲደነግጥ እንዲሸበር። ይሄ ደግሞ የተለየ ሞገስ ኖሮት እኮ አይደለም፣ ጨካኝ ነው። ያርዳቸዋል፣ ይበላቸዋል። ገዱ አንዳርጓቸውን እከካም አድርጎታል፣ ቅማላም አድርጎታል። ዮሐንስ ባለ ያ ቡክ ያለ ሰውዬ ቱሃን እንዲወሩ አድርጎታል። ቦርኮ አድርጎ ደግሞ ፎቶ አስነስቶ ቅጫማም አድርጎ አስነስቶ ያንን አይቶ አገኘው ተሻገር ይሞክረዋል። ያንን አይቶ መላኩ አለበል ይሞክረዋል። ያንን አይቶ ተመስገን ጥሩነህ ይሞክረዋል። አይሞክሩ ጸጥ ዝም። ይሄ የኦሮሞ ደግሞ ከድሮ ጀምሮ ያለ በአባ ገዳ ወረራ ጊዜም እንዲሁን በጭካኔ ወንዶቹን በማረድ በመስለብ በጭካኔ ህፃናትን በማረድ በመግደል ሌላው እንዲሸበር መግቢያ እንዲያጣ በማድረግ ነው። አንቀጥ አብይ አህመድ ዳግማዊ አባገዳ ነው እያሉ እና አትሌት ፈይሳ ሌሊሳ እንደዛ የሚመሰክሩለት ጭካኔ ነው። ይህን ጭካኔ ከኦሮሞ ወረራ አዳናቸው። ዛሬ ደቡብ ራሱ ሀገር አይኖረውም ነበር። 26 ብሔሮችን ያጠፋ ነው። አሁን ከአሩሲ እንደገና ሊያጠፋ። አሩሲ እኮ የሀዲያ እኮ ነው። አሩሲ ኦሮሞ እኮ አይደለም። አሩሲ ሻሸመኔ ብሎ በኦሮምኛ የለም። ሻሸመኔ ብሎ ኦሮምኛ ምንድን ነው? ሻሸመኔ ብትል የለም። ሀዲያ እኮ ተወርሶ እኮ። ይህ መነጋገር መቻል አለብህ። እውነቱን ማውጣት፣ እውነቱን መነጋገር መቻል አለብህ። ሲቀማጠልብህ፣ ሲጨማለቅብህ፣ ጥሬ ካካውን ጥሬ ኩሱን አናት ላይ ሲዘፈልለው ይገባል አይነት ነገር ነው። ኧረ በእናትህ ለምን እዛ ጋር አታረም ወይ? እዚህ ጫማዬ ላይ ለምን ትላለህ? መበርቀስ ነው። እንዴት አናት ላይ እስኪ ዘፈልለው ትጠብቃለህ? እነሱ የሰላም ሰባኪ ሆነው ይመጣሉ። በእውነት ሀገራችን ኢትዮጵያ ሰላሟን ለማደፍረስ የሚፈልጉ አሉ ምናምን። ግደል ግደል፣ ከኋላ ግደል፣ ጸረ ህዝብ ኃይሎች፣ ጸረ ሰላም አሸባሪው ምናምን ይላል። ከፊት መጥቶ ማለት ነው ረድ ረድ እያለ ማለት ነው። ይህ አያድንህም። ሚኒሻ ጠባቂ ነኝ እንዴ? አርባ ምንጭ ገበሬ የተከለውን ማንጎ ይኸው ፖሊሲያችን እያለ ዛፉ ስር ቁጭ ብሎ ፎቶ እየተነሳ በፌስቡኩ እየለጠፈ አርባ ምንጭ አንድ ሺህ ገበሬ ሲታረድ የሰፈር ሚኒሻ መሰልኩ እንዴ? እኔ ጠቅላይ ሚኒስትር የተሰጠኝን ማረጋቃለሁ የሚል ድኩም የህዝብ አስተዳደር የማይችል ብልጭልጭ ይህንን መሪ ብለህ ተቀብለህ ከዛ በኋላ እንትን አልኩ ትላለህ። መንግስቱ ኃይለማርያም የሚወቀሰው በቀይ ሽብር ቆይ አበበን ልግደለው ብሎ ጧ፣ ቆይ አልማዝን ልግደላ ጧ፣ ቆይ ጫልቱን ልግደላ ብሎ ጧ ገሎ ነው እንዴ? አይደለም። የስርዓቱ ቁንጮ ስለነበረ ይጠየቃል። መለስ ዜናዊን የምንወቅሰው እዛ እንትናን ገሎ ነው አይደለም፣ ምናምን ገሎ ነው አይደለም። በሱ ስርዓት ውስጥ ስለሞቱ ስለተፈናቀሉ ሰዎች መለስ ዜናዊ ይጠየቃል። ዛሬ የአሜሪካ ፕሬዚዳንቱ ነው የሚጠየቀው። ማስተር አብይ ለኮሎኔል አብይ ጥፋቱን የጦስ ዶሮ ፍለጋ አይሆንም። ትጋታት አለ። በኢትዮጵያ ውስጥ ለፈሰሰው ደም፣ በኢትዮጵያ ውስጥ ለወደመው ንብረት መንግስት ማለት ዋሻ ለዋሻ መዞር ነው እንዴ? የአብይ ስራ እኮ በቃ ሄሊኮፕተር ያስነሳል፣ መራቤት ይሄድና የበቀለ ስንዴ መሀል ይቆማል። በእውነት በዚህ ስትራቴጂ እቅዳችን መሰረት ኩታ ገጠም አድርገ ነው ምናምን ይላል እና እሱ ባይኖር ገበሬው ስንዴ ላይ ያበቅለው። ይኩ ግራ ነው የሚገባኝ። ገበሬው
አብይ አህመድ ምን ጨመረለት? ምን አመጣለት? የአብይ አህመድ ስርዓት እኮ የደረሰ አትክልት አልሸጥ ብሎ ቲማቲሙ በስብሶ ተደፋ፣ አቮካዶ በስብሶ ተደፋ፣ ምርት ተደፋ። የሚችል አይምሮ የሌለው መሪ አሁን ኩማ ሰቀጠ ማን ነው ሰቀታ? ያ ዮናታን ኦሮሞ የሆነው ጉማ ሰቀታ የሀረር ሰዎች ጫት ሹፌሮች እየተገደሉ ነው። ለምንድን ነው ጫት ሹፌሮች ብቻ እየተመረጡ የሚገደሉት? የሚገደሉት እዚህ ምንትስዬ ቦታ ላይ ሲደርሱ ነው ይላል። የሚመራ የጴንጤ መንግስት ነው። ጫት ወደ ከተማ እንዲገባ አይፈለግም። አለቀ። የሚመራ የዋሃቢያ እስላም ነው። ዋሃቢያ እስላም ጫት እንዲቃም አይፈልግም። አለቀ። ስለዚህ ከሀረርጌ ጫት ይዤ እመጣለሁ ሲል ሹፌሩን ቀንድበው ተብሏል፣ ይሞታል። እንትና ጉማ ሰቀታ ይኸው ነው። ካላወቅ ልንገርህ ብዬ አይገባም። ይሄ ብቻ አይደለም። ገና አረቄ የሚሸጡ እናቶች ልጆቻቸውን አስተምረው ሚኒስትር ያደረሱ፣ ጠላ የሚሸጡ እናቶች ልጆቻቸውን አስተምረው ለሚደርሱ የጴንጤና የውሃብያ መንግስት አይቻልም። ገና በሽሪያ ትተዳደራለህ። እርምህን ታወጣለህ። ይኸው። ስለዚህ መሆን ካለበት ደፈር ብለህ ትገጥማለህ። ካልደፈርክ ደግሞ ዋጋህን ታገኛለህ፣ ትቀራለህ። ሌላው የመጨረሻው በዚህ በጭንቅ ሰዓት የማይመጣ ሰው መምህርና የማይመጣ ምንድን ነው? እኔ ለምዕመናኑ የምነግራቸው ነገር በተለይ አሩሲ አካባቢ ያላችሁ፣ ችግር ያለበት አካባቢ ያላችሁ፣ አማራ ምናምን አካባቢ ያላችሁ አሁን ለቤተ ክርስቲያን የምትሰጡትን ምጽዋት እንደው ለንስሐ አባት ይዛችሁ ለንስሐ አባታችሁ እንደው የቤት ኪራይ ብትከፍሉ፣ ልጆቻቸውን ብታሳድጉ፣ ደሞዝ ብትከፍሏቸው ይሻላል ባይነኝ እንደ እንትኔ ማለት ነው። ስለዚህ አሜሪካን ሀገር የ8 ሚሊዮን ዶላር ፕሮጀክት ይዘው የሚመጡ እንደ ማህበረ ቅዱሳን አይነት 3ኛ ህንፃ 2ኛ ህንፃ ልስራ ብለው ፕሮጀክት ይዘው የሚመጡ ገንዘባችሁን ለምናምን እያላችሁ ከምትከሰክሱ አያድኗችሁምና ማህበረ ቅዱሳን አያድናችሁም፣ ቤተ ክህነቱ አያድናችሁምና ገንዘባችሁን ራስን ለመከላከል የምትችሉበት ነገር ብታውሉት እመርጣለሁ። አሜሪካን አሁን እያየው ነው። የ8 ሚሊዮን ፕሮጀክት የ16 ሚሊዮን ዶላር ፕሮጀክት ምናምን አድርገው የነዋሪውን ታሳቢ አድርገው ጥፋ ብለውና ለአጎትህ ለአባትህ አስታጥቀው የሚበላው ደሞዙንም አሁን አዲስ አበባ ያልተንቀሳቀሰው ነው። የጎደለበት ነገር የለም። አሩሲ እናት አባቱ ይሞታል። አዲስ አበባ ያለው እዛ ሙዳይ ምጽዋት ይሰጣል። አለቀ። ፈልሰስ ብሎ ይኖራል። ምን ጎደለበት? ምን አገባለም? በአናት አትተከልም። የሚቀርበት እዛ ሄዶ አበል የሚያገኘው ነው። ምን አገባው? ለምን በአናት አትተከልም? ሁሉ ቢጠፋስ ጳጳሳቱ ደሞዝ ያጣሉ አያጡም? ለምን? ህንፃ አላቸው። ህንፃውን አከራይተው ይበላሉ። ህንፃውን በባስም ነው፣ በኦርቶዶክስ ስም፣ በአንተ ስም በምናምን የመጣ ነው። አለቀ። ይርበዋል አይርበውም? ይጠማዋል አይጠማውም? ነዳጅ ተወደደ ምን አገባው ጳጳሱ? ለምን ሰማይ አይነካም? ለእሱ ይገዛለታል። የእግዚአብሔር ሰው ነው። እግዚአብሔር ሰው ምን መቼ ይሆናል? ጤፍ 30 ሺህ ብር ገባ፣ ለምን 100 ሺህ ብር አይገባም? ጳጳሱ አይርበው። አባታችን እንዴት ይርባቸዋል? ጳጳሱ እንዴት ሽቶ ያጣሉ? እንዴት ብለው ነገር የለም። ስለዚህ ምዕመናን ቤተክርስቲያን እንዳትፈርስ ዘዴ ማበጀት፣ እኔ አላውቀውም። አሁን የመጣልኝ ነገር የለም። ዘዴ ማበጀት፣ መመካከር፣ አዋቂዎች በጉዳዩ ላይ ሀሳብ መስጠት አለባችሁ ማለት ነው። እንዳትዘጋ ማድረግ። ከዛ በተረፈ ግን የቤተ ክርስቲያንን ሀብት ለሌባ፣ ለቀማኛ፣ ለበላተኛ 2 መስመር የሀዘን የማይጽፍ ይህንን እኔ አልመክራችሁም፣ አልጠየቅም። መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክር የለውበትም። እኔ የምመክረው በአሁኑ ሰዓት ራስን ታጠቅ፣ ራስን አዘጋጅ፣ ራስን ተከላከል። የሚያድንህ እሱ ነው። አለቀ። ቅድም ስትናገሩ ነበር ምህረተአብ፣ ሰሞኑንም ሲጽፉ አይቻለሁ። አንዳንድ ሰዎች ልካችሁልኛል። ምህረተአብ ቢኖር ኖሮ ምህረተአብ ቢኖር ከቁመት በላይ የሆነ ጧፍ ያስይዛል። ቦሌ መድኃኒዓለም ኑ የኦርቶዶክስ ማንም የማይቀርበት ታላንጎ ያለን ማንም ቀርበት እንንዳትደም የምንሾምበት ይላል።
ገንዘባ ትልቅ የጧፍ ያሲዛል አለን በእግዚአብሔር ሁሉን አለን። ሴቶች እዛ ጋር ወንዶች እዛ ጋር ነው የሚል አለቀ። ከዚህ በላይ ምህረታ ራስን ተከላከል ብሏል። አዲስ አበባ መስቀል አደባባይ እንገናኝ ምናምን አለ። እሱ የት ሄደ? ሸዋሮቢት ሄደ። በማግስቱ አለቀ። ምህረት አጠራን ብሎ ህዝቡ መስቀል አደባባይ ፖሊስ ጠበቀና እንካቅመስ ሽባረ የእስጢፋኖስ አለቃ ናቸው። እግዚኦ ብለው እንደውም እንትኑን ይዩታል። ገና አልነካ ነው፣ ገና መቀነስ አለብን፣ ገና ሸመም አለብን፣ አልተነካም። ሄኖክ ኃይል የሚሰራላቸው እሱ እንጀራችን እኛ ህዝብ እናከብራለን ብለው አቆሙ። ሄኖክ ኃይል ያቋመ አላቆመም። ጥቁር የለበሰውን በፖሊስ እያስደበደበ ነጭ ልበስ ብሎ በአሩሲ ህዝብ ላይ ነጭ አስለብሶ እኮ ነው ሄደው። ይሄ ካቶሊክ ስለዚህ ሊቀ ሊቃውንት ከሌለ ምናምን አሁን ሊቀ ሊቃውንት ምን እንደነካቸው አላውቅም። የሆነ ነገር ጽፎ አይቻልም እና ቤተ ክህነቱ እንትን ስላለ እንጠብቅ እነሱን አባቶቻችንን ባንናገር ጥሩ ነው ምናምን ብሎ ያለ ማለት ነው። እያየሁት ነው። እንደውም ጥያቄ እንደውም ህዝቡ ላይ የወረደበት ነው እያየሁት፣ የጥያቄ ምልክት አድርገውበት ማለት ነው። ከዚህ በፊት ቀደም እያን ከልቅሶ ጋር ንግግሮችን ስናደርግ የነበረው የአሩሲ ሀገረ ስብከት ዝምታ አስደንግጦን የእረኝነት መልክ ብናጣበት ነበር። አሁን ግን በማህበራዊ ሚዲያ እንደተከታተሉት የሀገረ ስብከቱ ሊቀ ጳጳስ መግለጫ ሰጥተዋል። መግለጫ ነው የጠፋው። መግለጫማ ተጽፎ የተጠበቀ ነው። ሀገረ ስብከቱ እኮ የሰጠው መግለጫ ስራ አስኪያጁ ምንድን ነው ያለው? ቢቢሲ ሲጠይቀው የተወሰነች ግጭት ናት የተፈጠረችው ነው። የኦሮሚያ ሲኖዶስን ያቋቋመ ሰው እኮ ነው ይሄ ሰው እያምጥቶ ስራ አስኪያጅ ያደረጉት። ቢቢሲ ሲጠይቀው የተወሰነች ግጭት ናት አለ። ቤተ ክርስቲያን እንደዚህ ተቃልጠዋል ሲል ትንሽ እሳት ተነስታለች መሰለኛል እና ምንድን ነው ሲል መንግስት አጣሪ ልኳል፣ እሱን እናደርጋለን። የቤተ ክርስቲያኒቷ ስራ አስኪያጅ የሆነ ከአራጆቹ ጋር አብሮ የሚሰራ ቀሚስ ለብሶ የተቀመጠ እሱን ነው እንግዲህ ሊቀ ሊቃውንት ተብዬው መናገር የለብንም ይላል። ከዛ ቅዱስነታቸው በህዝብም በመንግስትም ፊት ለህዝቡ ደህንነት ዋስትና እንዲረጋገጥ ብርቱ ሐዘን መልእክታቸውን አስተላልፈዋል። አቋርጦ ያውቃሉ። በጥቅምት አስተላልፈዋል። ባለፈው በአውጥቶ አስተላልፈዋል። መፍትሄ ያለው የለውም። እሺ እርግጠኛ ነኝ በየደረጃው ልናደርጉ የሚገባን የስራ ዝርዝር አውጥቶ ወደፊት በአሩሲ ሀገረ ስብከት የሚደረገው ጥቃት እንዳይቀጥል ማድረግ የምንችልበትን አሰራር ይዘረጉናል ብዬ አምናለሁ። እስካሁን ያላደረጉትን አሁን ሊያደርግልን። ስለዚህ ቀድመን መመሪያ የሚመስል ነገሮች ለአባቶቻችን ከመስጠት እንቆጠብ። ከዚህ በፊት እንደሆነ ሁሉ አንድ ሰሞን ጩኸት ሆኖ እንዳይቀር ዘላቂ የማጣራት ስራ እንዲሰራ ከማሳሰብ ባናልፍ ደስ ይለናል። አሁን ዝም ቢልስ ዝም ቢሉስ አባታችን እርሶማ ምኖት ይነካል። ዘጭ ያለ ኑሮ ነው የሚኖሩት። አንዴ ባህር ዳር፣ አንዴ አዲስ አበባ ፈልሰስ ብሎ ነው የሚኖሩ ሊቀ ሊቃውንት ተብሎ። የሄኖክ ማዕድ ባራኪ ኖት፣ የአላፋት ዝማሬ ባራኪ ኖት፣ ሊቅ ኖት፣ የዩቲዩብ ሊቅ ኖት። ምኖት ይነካሉ? እሱ አባታችን የተናገር ስላሉኝ ነው የምናገረው። በደንብ ደግሞ እመጣበታለሁ። በደንብ እመጣበታለሁ። ሸቃላዎች ሞቱ ስለማይነካችሁ፣ ሀዘኑ ስለማይነካችሁ ጥምጣማችሁን ኪሊማንጀሮ ተራራ አስመስላችሁ ትሳለቁበታላችሁ ሰው ላይ። ዘላቂ መፍትሄ አልቋል። ህዝቡ 2 ወረዳ ህዝብ 3 ወረዳ 4 ወረዳ ህዝብ ወጥቷል። መሬቱን የውሃቢ እስላም ወርሶታል። ከብቱን ነድተውበታል። ሀረርጌ ተሻግሯል። ሀረርጌ ትላንትና ታርዷል። ከትላንት ወዲያ ታርዷል። ይቀጥላል። አሁን ከቄስ መሰማት ያለበት አንሞትም፣ መሳሪያ አስታጥቁን ነው። እንደ ኢራቅ ክርስቲያኖች የኢራቅ ክርስቲያኖች ያደረጉት ይሄን አይደል? አንችልም። በቃ ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድነው የማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። ይኸው ዛሬ አይሲላ ማና ምን የለ አናታናቱን በርቅሰውት አላሁ አክበር ብሎ ሲመጣ እግዚአብሔር ይመስገን፣ እግዚአብሔር ኃያል ነው፣ እግዚአብሔር ታላቅ ነው እያሉ በርቅሰው ራሳቸውን አስከበሩ። አብርሃም ግን ተንደላቃችሁ ነው የምትኖሩት። ምን ይነካችኋል?
እና አስረስ የሚገሉት ሌላው። ዝምታ ማንን ገደለ? ዝም ማለት ማንን ገደለ? አሁን እውነት ነው። ምዕራብ ሐረርጌ አንቻር በደ ወረዳ ከመሸም ታርዷል። ዛሬ ደርሶኛል። ትናንት በካርታ አሳይቻቸዋል። ዛሬ ታርዷል። ዛሬ ታርዷል። እኛ እኮ ያልታረድ ነው በቦታው ላይ ስለሌለን ነው። እኛ የማንሞተው በቦታው ላይ ስለሌለን። አልቋል። ዘር ነው የምላችሁ፣ አልቋል። ሰው ነው የምላችሁ። ይሄ እኮ ሀገር የሚያውቀው ነው። ይሄ እኮ ሰዎች ያዩት ነው። በየጫካው የሚታረደው አድራሻው የጠፋው ጠያቂ የሌለው ስንት ነው ያለው? ስንት ነው ያለው? ጎጃሜማ ለምዷል። ጎጃሜ ለምዷል። ሰላሌ ሜዳ ላይ 4 መኪና ያግትበታል የኦሮሞ ጎረምሳ። ከዛ በኋላ 1 ሚሊዮን ብር ይቀበላል። የጎጃም ህዝብ ጤፍ ያመርታል። የጎጃም ህዝብ ነጋዴ ነው። እያዋጣ የኦሮሞ እንትን ይቀልባል እኮ ይቀልባል። 200 ሰው ቢያግት ሰላሌ ላይ የኦሮሞ ወጣት 200 ሚሊዮን ብር በ2 ቀን ያገኛል። ጎጃሜ ፈጨጭ እያደረገ ይከፍላል። አርጎ ከፍሎ ነው የሚሄደው። መክፈል የማይችሉ ስንቱ ነው ያለቀው? ስንቱ ነው ያለቀው?